አፍ ላስገድን አይን ላስጨፍን እያለ የሚፎክር አንድ ተራ ዱርዬ 4 ኪሎ ተቀምጦ ለዚህ አብይ አህመድ ድንክ ነው የፖለቲካ ድንክ የሁሉም ነገር ድንክ ነው አብይ አህመድ ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ ያምሮ ህክምና ሆስፒታል መግባት የነበረበት ሰው I'm Mehdi Hassan and tonight I go head to head with Getachew Reda. አልጀዚራ ሄድ ቱ ሄድ መሐንዲ ሐሰን ከጌታቸው ረዳ ጋር ለሁለት ዓመት የዘለቀው የሰሜን ኢትዮጵያ ጦርነት የኤርትራና ኢትዮጵያ ግንኙነት ከደመቀ ዘውዱ ጋር ያለው ግንኙነት አብይ እናቴ ንጉስ ትሆናለህ ብላኛለች የሚለው ቅዠትና የወንጀል ተጠያቂነት በስፋት የተነሱ ጉዳዮች ናቸው። ኢትዮጵያና ኤርትራ ጦርነት ውስጥ ይገባሉ። አብይ አህመድ የዘር ማጥፋት ይፈጽማል። ባንተ ጥሪ ባለቁ የትግራይ ተወላጆች ተጸጸታለህ? መሰል ጥያቄዎች ለጌታቸው ረዳ ቀርበውለታል። መሐንዲ ጥያቄውን ጀመረ። አብዛኞቹ ሰዎች አብይ አህመድን ግፈኛ መሪ አታላይና ኢትዮጵያን በማፈራረስ ላይ የተጠመደ ነው ይሉታል። አንተ በእነዚህ አስተያየቶች ላይ ያለ አስተያየት ምንድነው? His critics say he's a tyrant, he's a grifter, he's dismembering Ethiopia. What's your response to people who make those criticisms of your boss? እነዚህን ቃላት ከተጠቀሙት አንዱ የነበረው ጌታቸው መልሱ ዳገት ሆኖበትም ታይቷል። ጋዜጠኛው ጥያቄውን ቀጠለ። አንተ እነዚህን አስተያየት መስጠት ብቻ ሳይሆን በትግራይ ህዝብ ዘር ማጥፋት ከሰው ነበር ሲል ጠየቀም። አንተ ራስህ በድሮን ሊገልህ እንደነበር ተናግረህም ነበር። እህትህ ባብይ ታግታ እንደነበረም ገልጸሃል። አሁን ካገታት ሰው ጋር ስትሰራ እህትህ ምን አለች? How does your sister feel about you working with the people who abducted her? Must make for an awkward family dinner. አስከፊ ጊዜ ብታሳልፍም አሁን ደህና ናት ነበር የጌታቸው ምላሽም። ከህወሓት ጋር የነበረህ ግንኙነት መቋረጡና ከቡድኑ መለየቱን ጋዜጠኛው ጠቅሶ ከተባረረ በኋላ የፌደራል መንግስቱ አካል ሆነሃል ሲል ጥያቄ አነሳም። ጌታቸው የህወሓትን የአመራርነት ክሽፈት ገልጾ የትግራይን ህዝብ በአስጨናቂ ሁኔታ የመያዛቸውንም ገለጸም። ይህ ክስተት እንዳይደገም ከፌደራል መንግስቱ ጋር ተቀራርበው ለመስራት እንደወሰነም አብራራም። መሐንዲ ጥያቄውን ቀጠለ። የፌደራል መንግስቱ የጦር ወንጀለኛ ነው ስትለው ነበር። ቃል በቃል እንዲህ ስትል ገልጸኸውም ነበር። የዘር ማጥፋትን በጥበብ መልኩ የሚፈጽም ብለኸውም ነበር። አሁንም ባቋምህ ጸንተሃል ሲልም ጠየቀም። I know all kinds of crimes were committed in Tigray. Did Abiy Ahmed carry out a genocide? I will tell you this as a lawyer, I cannot say who did this and that, but the crime was committed in Tigray. You're a lawyer? Yeah. Were you not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign? Yeah, I was a lawyer. Were you not a lawyer when you said Abiy committed genocide on the people of Tigray? I was a lawyer. ሁሉም አይነት ወንጀሎች በትግራይ ተፈጽመዋል። የጌታቸው ምላሽ ሆነም። አብይ አህመድ የዘር ማጥፋት ወንጀል ፈጽሟል። ጌታቸው እንደ ህግ ባለሙያ አብይ የዘር ማጥፋት ወንጀል ፈጽሟል ማለት አልችልም ሲልም ምላሹን አስቀመጠም። የህግ ባለሙያ ነህ? መሐንዲ ጠየቀም። አዎ በ2021 አብይ አህመድ የዘር ማጥፋት ወንጀል እየፈጸመ ነው ብለህ ስትናገር የህግ ባለሙያ አልነበርክም? የህግ ባለሙያ ነበርኩ። በተመሳሳይ በመቶ ሺዎች ህይወት እየቀጠፈ ባለ ጦርነት ውስጥም ነበርኩ። የዘር ማጥፋት ነበር ወይስ አልነበረም? በትግራይ የዘር ማጥፋት እንደተፈጸመ አምናለሁ። So what I'm saying is, was he one of them? Well, ውይይቱን ለሚመለከቱት ግልጽ ለማድረግ ያክልም በትግራይ የተፈጸመው የዘር ማጥፋት ነው ብለህ ታምናለህ? አዎ። ነገር ግን አብይ አህመድ የዘር ማጥፋት ወንጀል ፈጸመ ማለት አትፈልግም? አዎ። የዘር ማጥፋቱ የተፈጸመው በራሱ ነው አይደለም። በርካታ ኃይሎች ተሳትፈዋል። አብይ አህመድ አንዱ ነው። ጦርነቱ የተመራው በአብይ አህመድ ነው። ስለዚህ የጦር ማጥፋቱን መርቶታል። እንዲህ አንድ ሰው መለየት አልችልም። የጌታቸው ምላሽ ሆኗል። መሐንዲ እንችላለን። ሞግቱን ቀጠለ መሐንዲ። በትግራይ ህዝብ ላይ የዘር ማጥፋት በሰብአዊነት ላይ ያነጣጠረ ወንጀልና የጦር ወንጀል በፌደራል መንግስቱ በትግራይ ኃይሎችና በአማራ ምንሻዎች መፈጸማቸውን አውቃለሁ። በተመሳሳይ ይህን አይነት ወንጀል በንጹሃን አማራዎች ላይ በትግራይ ኃይሎች ተፈጽመዋል ሲሉ በተባበሩት መንግስታት የሰብአዊ ማስተባበሪያ ቢሮ ተመዝግበዋል። በመቶዎች የሚቆጠሩ ተጨፍጭፈዋል። በወቅቱ አንተ መፈጸሙን ክደ ነበር። የተቀነባበረ ድራማ ስትል ነበር የጠቀስከው። ያኔ የጦር ወንጀል መፈጸሙን ዋሽተ ነበር። አሁን እውነቱን ትናገራለህ ሲል መሐንዲ ጠየቀም። Human rights organizations in the United Nations also documented massacres of hundreds of people, including civilians, by Tigrayan forces, by your side. ጌታቸው በወቅቱ የትግራይ ኃይሎች ንጹሃንን እንዳልነኩ ነበር ሲገልጽ የነበረው። ውሳኔያችን ነበር። ሆኖም አንዳንድ አጋጣሚዎች ይኖራሉ። ለሱም ለመጠየቅ ዝግጁ ነኝ ሲል መለሰም። በወቅቱ ጌታቸው የተናገረውን ነገር ጠቅሶ መሐንዲ ጥያቄውን ቀጠለ። የትግራይ ኃይሎች በየቤቱ እየሄዱ ንጹሃንን የሚገሉበት ምክንያት የለም። አጠቁን፣ የኛ ኃይሎች መልሶ ማጥቃት ፈጸመ። ቃል በቃል እንዲህ ነበር ያልከው። ይህ ንግግር የተፈጸመውን የጦር ወንጀል የሚክድ ነበር። ጌታቸው ዛሬም ክህደቱን ቀጥሎ አንዳንድ ቦታዎች የተፈጸሙ ድርጊቶች ሊኖሩ ይችላሉ ማለቱን ተከትሎ መሐንዲ ዝርዝር መረጃዎችን አቅርቦ ሞገተም።
One man said he counted 55 corpses as he escaped from his town in northern Ethiopia. He stepped over bodies scattered in the streets. Another asserted he was rounded up with 20 men who were shot in front of him. Yet others claimed Tigrayan forces went door to door, killing men and teenage boys. That happened on your watch. አንድ ሰው ከተማውን ለቆ ሲወጣ 55 አስከሬን መቁጠሩን በየአስፓልቱ አስከሬን መውደቁን ገልጾ ነበር። ሌላው በትግራይ ኃይሎች በጥይት ተመተው ከወደቁ 20 አስከሬኖች መካከል እንደነበር ተናግሯል። የትግራይ ኃይሎች በየቤቱ እየሄዱ ወንዶችንና ታዳጊ ወንዶችን እንደገደሉ አምነው ነበር። ይህን የፈጸሙት የምትመራቸው ኃይሎች እያያቸው ነውና አንተ ይህንን የጦር ወንጀል አልፎ አልፎ የተከሰተ ብለህ ነው የጠቀስከው። ጌታቸው ሲመልስ ያያቸው ማለትህ የተለጠጠ አስተያየት ነው። እኛ እንዳመራር ንጹሃን እንዲመቱ አልወሰንም። አሁንም በዚህ አቋሜ ነው የሚጸናው። ምክንያቱም አልወሰንም ሲል መለሰ። ጦሩን ሲመሩ የነበሩ ኃይሎች ይህንን ከፈጸሙ በከፊል ኃላፊነቱን ለመውሰድ ዝግጁ ነኝ ሲል መለሰ። አልጀዚራ ከጌታቸው ረዳ ጋር ያደረገው ቆይታ ቀጠለ። ጌታቸው የትግራይ ክልል ፕሬዝዳንት በነበረ ጊዜም የህወሓት ባለስልጣናት በወርቅ ዘረፋ፣ በሰዎች ዝውውር፣ በሰዎች እገታና ጠለፋ፣ በጦር መሳሪያ ዝውውር መዘፈቃቸውን ጠቀሰ። ይህን ለማጋለጥ አዲስ አበባ እስኪደርስ ለምን እንደጠበቀ ጠየቀው። አንተ በወንጀሉ አለመሳተፍህ እንዴት ታወቃል? ምክንያቱም አንተ መሪ ያለህ የተፈጸመ ወንጀል ነው ሲል ለጌታቸው ጥያቄውን አቀረበ። Honestly, how do we know you weren't involved in these crimes? honestly, I wasn't involved in the crimes because እኔ አልተሳተፍኩም። በወቅቱ የህወሓትን አንድነት መጠበቅ የውስጥ ችግርን መደበቅ የሚል መርህ ነበረን። ጋዜጠኛው ይሞግታል። ይሄ የውስጥ ችግር አይደለም፣ ወንጀል ነው። I mean, human trafficking is not an internal problem, it's a major crime. 231 ሰዎችን አጋልጠሃል። እያወክ በወቅቱ መረጃውን ይዘህ ቆይተሃል። ችዬ ኑር ያለው ስትል ገልጸሃል። ዘግይተህ የተናገርከው እያወክ ነው እንጂ አሁን እንደምትለኝ የተጠናከረ መረጃ ስላልነበረ አይደለም። ለምን ተዋሻለህ? አማራ በገንዛ ርስቱ ለምን ትኖራለህ ተብሎ የወንጀል ኬዝ የሆነበት የወልቃይት ጉዳይ የአልጀዚራ አጀንዳ ነበር። የፕሪቶሪያ ስምምነት ከተፈረመ 3 ዓመታት ሞልቶታል። ሆኖም አንድም ነገር አልተተገበረም። የጦር ወንጀል የፈጸሙ ለፍርድ አልቀረቡም። ስምምነቱ ከተፈጸመ በኋላም በትግራይ ተወላጆች ወንጀል እየተፈጸመ ነው ብላችሁ ቅሬታ የምታቀርቡበት ወልቃይት ደህ ከደመቀ ዘውዱ ጋር ተነጋግራል። ትግራዮች አንተን እንዴት ያምኑሃል ሲል መሐንዲ ጠየቀም። Last month you met with Amhara official Demeke Zudu, who Human Rights Watch has said continued the ethnic cleansing in western Tigray even after the ceasefire, including, quote, arbitrary detention, torture, forced deportations. How can Tigrayans possibly believe that you are working in their best interest when you're meeting one of the men who's responsible for them having lost their land? is that unheard of elsewhere? ጌታቸው ቀውስ ለመፍታት አሁን በስልጣን ላይ ያሉ ሰዎች ጋር መነጋገር ይገባል ብዬ አምናለሁ። የፌደራል መንግስት በወልቃይት ያለው የመንግስትነት መዋቅር ያፈርሰዋል ብዬ አምናለሁም አለ። ይህ እንዲሆን ከመንግስትም ከአማራ ኃይሎችም ጋር እሰራለሁ ሲልም አከለም። ጌታቸው ወልቃይት የሚመላለሰውና ከደመቀ ዘውዱ ጋር የሚገናኘው መንግስታቸው ለማፍረስና መሬቱን መልሶ ለመውረር በሚል ዓላማ መሆኑንም ገለጸም። The agreements we have with the federal government when I was head of the interim administration is for that Amhara administration to be dismantled. በአንተ ጥሪ ምክንያት የትግራይ ልጆች አልቀዋል። በ10 ሺዎች ሆናችሁ ማዕበል ፈጥራችሁ ዝመቱ በሚለው ቀስቀሳህ በብዙ መቶ ሺዎች አልቀዋል። ዛሬ ለትግራይ ህዝብ ምን ምላሽ አለህ? የጦርነቱ ሰለባ የሆኑት ክዶናል የሚል ቅሬታ ያቀርቡብሃል። ምክንያቱም አንተ ከጦርነቱ መሪ አብይ አህመድ ጋር እየሰራህ ነው በማለት ለጌታቸው ጥያቄ አቅርቦለት እንዲህ አለ። And who now think you betrayed them by joining the architect of their suffering, Abiy Ahmed. There are two things here. ማዕበል ሆኖ በጦርነቱ መሳተፋቸው ትክክል ነገር ነው። እኔም ራሳቸው እንዲከላከሉ የቀሰቀስኩት ልክ ነው። ነገር ግን እንደ አመራር የከሸፍንበትና እስከ መቃብር ድረስ የሚከተለኝን ጥፋት አጥፍቻለሁ። አሁንም እየሰራው ያለው በተሳሳተ ስሌት የፈጠርነው እልቂት ድጋሚ እንዳይፈጠር ነው። እንደ መሪ በትክክል ብናስብ ኑሮ ያ ሁሉ ወጣት አያልቅም ነበር ሲል መልሷል። የፍሪ ፕሬስ አድማጭ ተመልካቾቻችን ጌታቸው ረዳ ከአልጀዚራ ሄድ ቱ ሄድ መሐንዲ ሐሰን ጋር ያደረገውን ቆይታ በትንሹ አስደመጥናችሁ። አብራችሁን ስለቆያችሁም ላቅ ያለ ምስጋና አለን። በሰላም ዋሉ።